ታላቅ የምስራች ከሜሪት ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አለያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሎ። ታላቅ የምስራች ከሜሪትስ ፕሮፐርቲ። የኢህአፓ የሰላማዊ ሰልፍ ጥሪ። ኢህአፓ እንግዲህ የኢትዮጵያ ሕዝቦች አብዮታዊ ፓርቲ የሚባለው ከብዙ ዓመት በኋላ አሁን መነቃቃት እያሳየ ነው። አርብ ሚያዝያ 30 ማለት ኦልሞስት ከወር በኋላ ማለት ነው 2018 ሰላማዊ ሰልፍ ጠርቻለሁ ብሏል። ሰላማዊ ሰልፍ የጠራው በአዲስ አበባ፣ በመቀሌ፣ በባህር ዳር፣ በጎንደር፣ በሐዋሳ፣ በአሶሳ፣ በአዳማ፣ በአምቦ፣ በድሬዳዋ፣ በሐረር ነው ሰላማዊ ሰልፍ የጠራው እና መሪ መፈክሮችንም አስቀምጧል። ኢህአፓ የብልጽግና ንጹሐን የመግደልና ማሳደዱን በአስቸኳይ ያቁም፣ ሁሉን አቀፍ ሐቀኛ ድርድር ይደረግ፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ ይፈቱ ወዘተ የሚል ዛሬ ሰላማዊ ሰልፉን ሚያዝያ 30 እንደሚያደርግ ያስቀመጥነው ቅድመ ሁኔታዎች አልተሟሉም፣ ወደ ምርጫ ገብተን የሚል ነገር እያነሳ ነው። ምናልባት ከኢህአፓ ከመግባታችን በፊት ትንሽ ወደኋላ እንሂድና አንተም የዲያስፖራ ሰው ስለሆንክ ሰሞኑን የተካሄደውን የአገዛዝ አንቀጥቅጥ የበይነ መረብ ሰላማዊ ሰልፍ እንመልከተው። ማለት አገዛዙም ሲንቀጠቀጥ ስላየን እስቲ በየነ መረቡ ምን ፈጠረ? በጣም ከፍተኛ ዝግጅት የተደረገበት እና አቶ ልደቱ አያሌው በከፍተኛ ለአንድ ሳምንት ነው ከ10 ቀን በላይ ሲቀሰቅሱበት የነበረ ነው። ምናልባት ተያያዥነትም አለው ብዬ ስለማስብ ነው ማነሳልና የበይነ መረቡን ሰላማዊ ሰልፍ እንመልከተው። ከሱ ተነስተን ወደ ኢህአፓ እንሄዳለን። አንተ ነው የበይነ መረቡ ዝም ብሎ የቲክቶክ ጉዳይ ነው። ዝም ብሎ ይሄ ሶሻል ሚዲያ ላይ የታይታ ጉዳይ ነው። ታይተናል፣ እኔ ያህል ሰው ተመልክቶናል ማለት የፈለጉበት ነው እና የሚመለከተው ሰው አቋም ማይለይበት። እንዲሁም ደግሞ በጣም የሚያስቀው ነገር የተወሰነ ግሩፕ ተሰብስቦ የራሱን ወሬ አውርቶ የሄደበት ነው። ሌላው ሀሳብ ያልተደመጠበት፣ የማንም አይነት መንግስት ወገን ሀሳብ ያልተደመጠበት ወይ ደግሞ ከገዢው ፓርቲ ወገን ያለ ሀሳብ እንዲቀርብ እድል ያልነበረው በራሳቸው ዛቢያ ተሽከርክረው የወጡበት ነው። ውጤታማም አልነበረም። የከሰረም ጠቅላይ ሚኒስትሩን ጋብዘናል ብለዋል። ውሸት ወሬ ነው። ምንም በእንደዛ ጠቅላይ ሚኒስቴር መጥቶ ቲክቶክ ላይ አይገባም፣ ገብቶ አያውቅም፣ ልምድም የለም። ዩቲዩብ እና እንትን ነው። እንደውም ችግሩ ቲክቶክ ላይ ነው ህዝቡ ያለው ነው ያለው አቶ ልደቱ እና በዩቲዩብ እና ምን መሰለህ ነው ይኸውልህ ጠቅላይ ሚኒስቴር በትዊተር ገብቶ ከነሱ ጋር እንደማይወያይ ያውቃሉ። በደንብ ነው የሚያውቁት። ጠቅላይ ሚኒስቴር እነሱ የዙም ላይ ገብተው ተሰብስበው ያንን ጥላቻ ንግግራቸውን ስላደረጉ የሚፈጠር ነገር አለ ብሎ አያምኑ። አሁን እንደ ጠቅላይ ሚኒስቴር እነሱ ቢያደርጉ የሚሻል የነበረው ተሰብስበው እንወያይ፣ ጦርነት ይቁም ይላሉ። መንግስት አልፈልግም ብሎ ነው ጦርነት እየተቀጠለ ያለው። መንግስትም ቢብሎ ነው ራሱ መንግስት ነው ጦረኛው፣ እየወጋ ነው። አልደራደርም ብሏል፣ አልነጋገርም ብሏል። እንደራደር እያለ የለመነ ነው። በጥጋቡ እያንዳንዱ እየተነሳ የሚተኩስ ከሆነ የመንግስት ጥፋት ነው። ምንድነው ጥያቄ ቀርቦ አልመልስም ያለው ነገር የለም። አንደኛ የሚያነሱት መፍትሄ የላቸውም። እነዚህ ሰዎች ችግሩን ተንትነው መፍትሄው ይሄ ነው አስተካክሉ የሚል አይደለም ያላቸው። ስልጣን ለኛ ስጡን ነው የሚሉ።
ጥያቄያቸው አምጡ ስልጣን፣ እኛ ባለስልጣን እንሁን፣ ከዚህ ከዳያስፖራ ሄደን አገሩን እኛ እንምራው። እንዲህ አይነት ምርጫ ምንም የሚባል ነገር ተውኑ። እንዲህ አይነት ነገር የሚያዋጣ ነገር አይደለም። ይሄ ሀገር እነሱ ውጪ ስለሆኑ ምናልባት የሌላ ሀገር ኑሮን ስለለመዱ የሚንቁት ህዝብ አይደለም። እዛ ያውቃል፣ የነቃ ነው። እያንዳንዷን ነገር ነው የሚያውቀው። ዝንተ ዓለም ያን ሀገር ያቀኑ ሰዎች እዛው ሀገራቸው ላይ አሉ። አሁን ገና መጥተው ውጪ ልክ ልምድ ያለው እንደዛ አይነት ነገር ማሰብ የለባቸው። ስደት ሁላችንም ተሰደናል፣ አይተነዋል። ያለው ነገር እዛው ሀገር ላይ ያለው የተለየ ነው። ኢትዮጵያውያን የራሳቸውን በራሳቸው እዛው እንደምንም የሆኑትን ነገር ይሆናል። ከማገዝ አልፈ ግን አታቅም፣ አንተ ምንም ነገር አታቅም ማለት የለብህም። ውስጥ ያለውን ዜጋ በመከራውም በችግሩም በምኑም እየኖረ ያለው ተቻችሎ በሰላም እየኖረ ያለውን ህዝብ ሰላም መንሳት ተገቢ አይደል? ምንም አይነት ነገር ጠብ ያላደረጉ ናቸው። ተሰብስቦ አንድ የሆነ አካባቢ ላይ ችግር አለና ባካችሁ እችን እንርዳ ያላሉ ናቸው። ጦርነት አለ። ጦርነቱ ለምንድን ነው የተነሳው? የተነሳው ጦርነት ለማብረድ ለማቆም በሁለቱም ወገን ቶክስ አቁሙ፣ ተደራደሩ ያላሉ ናቸው። ይህንን ነገር ባላሉበት ሁኔታ ስልጣን ልቀቅ ይላሉ። ምን አይነት ባላንሱን ያልጠበቀ ከትልልቅ ሰዎች የማጠብቀው ሁሉም ደግሞ ከጡረታ በላይ ምናልባት ከአቶ ልደቱና ከተወሰኑት በቀር ሁሉም በጡረታ እድሜ ላይ ያሉ እድሜያቸውን በሙሉ የጨረሱ ሰዎች ነው። አሁን መጥተው ለዛ ሀገር ተስፋ እነሱ እጅ ላይ እንዳለ አድርገው ሊያወሩ ይፈልጋሉ። ቲክቶከሮች ከነሱ የባሱ ስንትና ስንት ተናጋሪዎች፣ ስንትና ስንት አይዲያ ያላቸው ብሪሊያንት ወጣቶች አሁን አሉ። ብሪሊያንት ይሁን የዚህን ዓለም ሁኔታ የኢትዮጵያን ሁኔታ ዲፋይን ማድረግ ዴፊኒሽኑን ተንትነው ቁጭ ማድረግ የሚችሉ የኢትዮጵያ ልጆች ሀገራቸው ላይ ተረጋግተው ቁጭ ብሎ ነው ያለው በሰላም። አሁን እኛንን የምናውቀው ስልጣን ምናምን የምርጫ ምናምን ዝም ብሎ ተውና ሽግግር መንግስት እኛን ጥሩን ስጡን እኛ እናስተባብራችሁ። እንዲህ አይነት ንቀት ትክክል አይደለም፣ ተገቢም አይደለም። ለነገሩ ህዝቡም ስለነቃ አክሽፎታል፣ ፌል አድርጓል። ለወደፊቱም እንዲህ አይነት ነገር የሚሳካ ነገር አይደለም። ህዝቡ ነው ያከሸፈው ወይስ ግልጽ እንድናስቀምጠው ስለፈለግ ከነሱ ኢግኖር ነው የተደረጉት? ኢግኖር ተደረጉ። አቶ ልደቱን ሰምቼው ነበር እኔ። መክሸፉን ተናግሯል፣ መስክሯል። ባይዘው ፌል አድርገናል ብሏል። የወደቅንበት ምክንያት ግን አለ ለካ ዩቲዩብ ዘመኑ አልፏል። መሄድ የነበረብን ወደ ቲክቶክ ነው። ዛሬ ህዝበ ኢትዮጵያ ያለው ቲክቶክ ላይ ነው። ወጣቱ ያለው ቲክቶክ ላይ ነው። ስለዚህ አንዱ በኋላ ላይ ስናጣራ ዩቲዩብ አካባቢ ምናምን ሰው እንደሌለ በኋላ ነው የሰማነው። አንዱ ምክንያት ያቀረበው እሱ ነው። ሁለተኛ ለመሰለችን ላጣራለ ቲክቶክም ላይ ነበሩ። ሁለተኛ የአልጎሪዝም ችግር ነው። የአልጎሪዝም ችግር ማለት ደግሞ እኛ በኤአይ ምናምን ማስታወቂያ ሰርተን ለካ ዩቲዩብ በኤአይ የተሰራ ማስታወቂያ እንትን ነው የሚያደርገው፣ እንትን አይልም፣ አፕሪሼት አያደርግም። ፌለሪቲያችን ከቴክኒክ ጋር የተያያዘ ነው እንጂ የህብረተሰቡ የፖለቲካ ውሳኔ ሂዱ ከዚህ ብሎን አይደለም የሚል ነገር ስላለ እኛ ደግሞ ፖለቲካ ሪሊ ቴክኒካል ነው ወይስ ፖለቲካል ነው እንየው። ሊሰማቸው የፈለገ ሰው ቢኖር ፈልጎ ይሰማቸዋል። በዩቲዩብም ነበሩ፣ በቲክቶክም ላይ ነበሩ። በሁለቱም እያየናቸው ነበር። አሁን ቴዲ ሐዋሳ የሚባለው ልጅ ቲክቶክ ላይ እንደዚህ አይነት ውይይቶች በማዘጋጀት የፖለቲካ ላይ የሚሰራ ልጅ ነው። ላይቭ አድርጎታል። ከመጀመሪያው እስከ መጨረሻው ላይቭ አድርጎታል። ሁሉንም ነገር ማለት ነው። እኔ ራሴ በሱ ነው ስከታተል ነበር። ቲክቶክ ላይ አልነበረም ማለት ነው። ተመልካች ግን አልነበረም። ያኔ ልጁ ብቻውን ሲሰራ እስከ 10,000 ሰው ያየዋል። እነሱ ሲመጡ ግን እነሱን ሰው ማየት አልፈልግም። እውነቱን ልንገራር 400 ሰው ዩቲዩቡ ላይ ደግሞ ከመቶ ያልነሰ 70፣ 60፣ 50፣ 40 ምናምን ሆነበት። ልጁ ራሱ አፈረ። ሰዎቹ ይዞ የመጡት ጥላቻ ነው። ኤርሚያስ ጥላቻ ነው ይዞ የመጡት። ሀገር ማፍረስን ይዞ የመጡት ስለ ኢትዮጵያ አሁን ስላለው የፌዴራል ስርዓት አወቃቀር፣ የስልጣን የአስተዳደር ሁኔታ
እንዴት አድርጎ ስልጣን እንደሚያዝ እንዴት የስልጣን ክፍፍል ምን እንደሚመስል ምናምን የሚያውቁት ነገር የለም። የሚያውቁት የድሮውን እነዚህ ሰዎች የድሮ ሰዎች ናቸው። የስር ሰዎቹ ምናምን ሰዎች አሁን ያለውን አሁን ለምሳሌ አባቢቱ ምናምን የሚባሉት የኢህአፓ መስራች ምናምን ውስጥ የነበሩ ሰው ናቸው። ለምሳሌ እንደው ሌላውን ዝግተው ምሳሌ ነው አብዛኛው የቆየ ነው። አሁን ከዚህ 20 ዓመት ወዲህ ያለው ትውልድ በእንደዚህ አይነት ሰው ቁጭ ብሎ ሊሰማ ትፈልጋለህ? እንዴ አይሰማም እኮ መስሚያው ጥጥ ነው። አይሰማውም። ሲጀመር የሚሰማም ነገር የላቸውም እኮ። አሁን ወደፊት ነው እንጂ የምትሄደው ወደኋላ ልትመልስ ትፈልጋለህ? እንዴ ማን ይሄድልሃል ወደኋላ? አይሄዱልህም። አነጋገር ከፕሬዘንቴሽን ከምን ስታየው ይሄ ጊዜ ያለፈበት ነው። ያ ትውልድ አልፏል። የለም የነሱ ትውልድ አሁን የሚጠብቁት የለም። አሁን ያለው ትውልድ አዲስ ቫይብራንት የሆነ ራሱን የቻለ የራሱን ዓለም የፈጠረ ትውልድ ነው ያለው። ስለዚህ ይሄ ትውልድ እነሱን ሰምቶ መንግስቱን የሚያፈርስ እነሱን ሰምቶ አደባባይ ወጥቶ የሚሞት አይደለም። አይሞትም። ያውቃል፣ ነቅቷል። ስለዚህ ማሰብ ያለባቸው ነው የሚመስለኝ በትክክል ኮንሰርንድ ከሆኑ ሄደው የኢትዮጵያ ጠቅላይ ሚኒስትር ጋር መጀመሪያ በእነሱ ስኮፕ ውስጥ መፍትሄ እናስቀምጥ። አንተነህ ግልጽ እንዲሆን በእነሱ ስኮፕ ስለ የኔ አስተያየት ነው። ፌል ያደረግነው ቴክኒካሊ ነው አለን አቶ ልደቱ። ቴክኒካሊ ዩቲዩብ ትራንስፈር ስላላገ ወደ ቲክቶክ አልጎሪዝሙን ችግር ስለነበረብን ወዘተ አለ። ኦኬ እኔ አሁን መፍትሄ የሚታየኝ ለምንድን ነው ታዲያ እንደሱ ከሆነ እነዚሁ ሰዎች አልባሳታቸውን ሳይቀይሩ ላለው ብዙ ጊዜ እኔ ያባባል አይደለም በቲክቶክ ለምን አይመጡም? አሁን አንተ ኦልሬዲ ለነገሩ ቲክቶክ ላይ መተዋል ብለኸኛል። እሱ አዲስ ኢንፎርሜሽን ነው ለኔ። ማለት ችግሩ የቲክቶክ መምጣት ዘመን ከሆነ እናቶ ልደቱ፣ እናቶ ኤፍሬም ማዴቦ፣ እናቶ ገዱ አንዳርጋቸው፣ እና አብዩ የኢህአፓ ምናምን የነበሩት እነ ፕሮፌሰር እስቄል ለምንድን ነው እነ አምባሳደር ፍስሐ አስገዶም ትግራይ ኢትዮጵያ ከልቤ ወጥታለች፣ ከዚህ በኋላ ትግራይ መገንጠል ነው ያለባት፣ ለልጅ ልጆቼ እና ለልጆቼ በምንም ተአምር ከኢትዮጵያ ጋር አንድ ላይ ሆኑ ብዬ አልልም የሚል ሰው ነው እንግዳ የጋበዙት። አምባሳደር ፍስሐ አስገዶም በአንደባባይ ነው የተናገረው። ኢትዮጵያ ከልቤ ወጥታለች ያለ ሰው ለልጅ ልጆቼም ከኢትዮጵያ ጋር አብራችሁ ኑሩ ብዬ አልልም ነው ያለው። እንዲህ አይነት ሰው ነው የጋበዙት። እነዚሁን ሰዎች ይዞ ቲክቶክ ላይ መጥተው ለምንድን ነው የማይሰሩት? ሰከንድ ቻንስ ወደ ቲክቶክ እንዲሄዱ ለምን መጀመሪያ ኦፈር አናደርጋቸው? ያ ምን መሰለ እነሱ አሁን ሰበብ ዝም ብሎ በምንም መምጣት ይችላሉ። በምንም ሰው እነሱን አይሰማቸው። በምንም ነው የሚሰማ ነገር ይዘው አልመጡም። አንደኛ እውነት ይዘው አልመጡም። ሁለተኛው ይዋሻል። አሁን አቶ ልደቱ የምናውቀው በአሰብ በቀይ ባህር በባህር መውጫ ባህር በር ጉዳይ ነው የምናውቀው። ማንዴላ የተባለ ምን የተባለ ሰው ነው። የነፃነታችን ታጋይ የተባለ ሰው ነው። አሁን ያን ሁሉ የራሱን አጀንዳ ራሱ መልሶ ስህተት እንደሆነ እየነገረ ነው። አሰብን መጠየቁ ስህተት እንደሆነ የሌላ ሀገር ላይ ያለን ነገር እናስመልሳለን ማለት ስህተት ነው ይላል። ማይቻል ማይሞከር ነው ይላል። ይህ አቋም ከየት የመጣው? በፊት እሱ ከእናቶ አርከበ ጋር ከእናቶ ሬድዋን ጋር ሲከራከር ያልያዘውን አቋም ከእናቶ በረከት ጋር ሲከራከር ያልያዘውን አቋም አሁን ገልብጦ የነሱን አቋም የራሱ አቋም አድርጎ ያኔ የነሱ የነበራቸው አቋም የራሱ አቋም አድርጎት እኔ እንደውም የመጠየቅ እድል አግኝቼ ነበረ በአንድ ቴዲ ሐዋሳ በሚባል የቲክቶክ እንትን ላይ ቀርቦ እንግዳ ሆኖ ነበር። እዛ ላይ ጠይቄው ነበር። እናንተ ስትፈልጉ ነው ወይ አሰብ የሚጠየቀው? እናንተ ስትጠይቁ ነው ወይ? ሁለተኛ ደግሞ እናንተ ስልጣን ካልያዛችሁ በስተቀር ይሄ ህዝብ ወደብ የሚባል መጠየቅ የለበትም ነው ወይ የምትሉት? ተናደደ በጣም እና ድጋሚ ደግሞ ምን አልኩት? ኤርትራ ምን መለሰልህ? ለአዲስ ኮምፓሶች ምን አይነት መልስ ሰጣት? እንደዚህ ስትለው የወደብ ጉዳይ ያለቀ ጉዳይ ነው ማለት ሊጠየቅ አይችልም ማለት ሊመለስም አይችልም ማለት ያበቃለት ነገር ነው አለ። ኤርትራውያን የኢትዮጵያን ወደብ ወረው ሲይዙ አሰብ ኤርትራ አልነበረም። ኤርትራ የራሱ ክፍለ ሀገር ነው።
አሰብ ደግሞ የኢትዮጵያ ውስጥ ነው የነበረው። ሲገነጠሉ እዛ የነበረውን ኤርትራ ከተወሰነ ዓመት በኋላ ወሮ ይዞ የራሱ አርጓል። ያን ሲያደርግ እነመለስ በወረራ ስለተያዘ ወሮ ማስመለስ ስላልቻለ ዝም አለ ያኔ በወቅቱ በነበረው። አሁን ግን ያ ትክክል ስላልሆነ ኢሳያስም የራሱን ሀገር ይዞታ እንደሆነ ስለሚታወቅ አንስቶ ስለማይሰጥ ወረ ያዝ ሊል ይችላል። ለምሳሌ በቃ ወረ ዝም ላለው ነው ሂድና ያዘው ብሎ ሊል ይችላል። አቶ ልደቱስ እዚህ ጋር ምን እያለ መሰለ? እንዳትነካ እንዳትደርስ የሰው ድንበር ኢንተርናሽናል ምናምን ይላል ማለት ነው። እንዴት ነው እንደዚህ አቋም የምትይዙት እናንተ? ፖለቲከኞች አገር የሚመሩ ሰዎች የራሳቸው ብዙ የሚያስቡት ካልኩሌት የሚያደርጉት የሚገናኙት የሚያወሩት ነገር አለ። በኢሳያስ በኩል እንኳን ኢሳያስ ግቡና ውረሩና ያዙ እኔ ዝም እላለሁ ሊል ይችላል እኮ። ከዛ በኋላ እንደራደራለን ምንም ባልያዛችሁበት እኔ ለምን ተደራደርክ ህዝቡ ይለኛል ሊል ይችላል። እዚህ ውስጥ ልደቱ ገብቶ የኛን ሀገር መንግስት እጁን ጠምዝዞ እንዳትጠይቅ ወደብ አንደኛ ይላል። ሁለተኛ ደግሞ ምንድነው የሚለው? ኤርትራ የኢትዮጵያን ወደብ መጥቶ ሲወስድ ስተት ሰርቷል፣ እኛ ስተቱን በስተት አንመልሰውም ይላል። ስለዚህ የተወሰደብን ስተት ነው። ስለዚህ ያን ስተት ያኛው መውሰዱ ስተት ነው ካልክ በኋላ ስተቱ በሌላ ስተት አይደገምም ትላለህ እንዴ? እንደዚህ ነው እየመለሰ የነበረው። ስተትን ይሰሩት፣ ስለዚህ እኛ ስተቱን በስተት አንደግምም። ይሄንን ነገር አቶ በረከት ዘመን መጽሔት ላይ ያኔ ሆኑ ብለውት ነበር። ያኔ ልደቱ በሚቃወምበት ዘመን ማለት ነው። አሁን ልደቱ ተገልብጦ ያኔ አቶ በረከት የተናገራትን ነገር ከትናንት ወዲያ ለኔ ነገረኝ። ይሄ ትክክል አይደለም። ሰው ሊገለባበጥ ይችላል፣ አቋም ሊቀይር ይችላል። በዚህ ደረጃ ግን ፖሊሲ ለውጥ በሀገር ላይ የሚደረግ ፖሊሲ ለውጥ፣ በህዝብ ጥቅም ላይ የሚደረግ ፖሊሲ ለውጥ በጣም በጣም የሚዘገንንና ምናልባትም ከህዝብ ጋር አይንና ናጫ የሚያደርግ በፍጹም ከህዝብ ጋር የሚያጣላ ነገር ነው። የአሰብን ጉዳይ ምን ያህል የኢትዮጵያ ህዝብ እንደሚፈልገው እያወቀ ነገር ግን የኢትዮጵያ በፍጹም መንካት የለበትም ብሎ ከኢሳያስ በላይ ኢሳያስ ወሮል ቁጭ ብሏል። አሁን አቶ ልደቱ ከኢሳያስ በላይ የኤርትራ ጠበቃ በአሁኑ ሰዓት ልደቱ አያሌው ያንን ነው የተረዳሁት። ስለዚህ በምንም ተአምር እሱ ስልጣን ካልያዘ በስተቀር ወይ ደግሞ እሱ መጥቶ የፖለቲካ ስራ ካልሰራበት በስተቀር ኢትዮጵያ የአሰብን ወደብ እንድትጠይቅ አይፈልግም። አሁንም ይሄ ስብስብ በሙሉ የተሰበሰበው ስብስብ አንዳቸውም ኢትዮጵያ የባህር በር የሚባል እንደውም አብዛኛዎቹ ሚሉት ለመጨረሻ አቶ ልደቱ ላይ ብቻ ከምናተኩር ግለሰባዊ ቅናት ነው አቶ ልደቱ ጋር ያለው፣ ቀንቶ ነው ወደብ አጀንዳ ተነጠቅኩ ብሎ ቀንቶ ነው ወይንስ ደግሞ አይ ይሄ መንግስት በሚሄድበት መንገድ የባህር በርም አናገኝም ወደብም አናገኝም ብሎ ስላለ ነው? ሁለት ነገሮች ስለታዩ ነው። የቅናት መንፈስም ያለው ከዛ ደግሞ አይ ይሄ መንግስት በሚሄድበት መንገድ የባህር በር አናገኝም አይነት ስሜት አጀንዳ ተነቀቁ። ኤኒዌይ ቅናት አለበት አቶ ልደቱ። እሱን እንጨርስና ወደሚቀጥለው ሄድ። ምንድነው ፊል ያረከው? እኔ ያን ሁለት ነገሮች ፊል አንደኛ አጀንዳ የመነጠቅ ስሜት አለው። ሁለተኛ ደግሞ ይሄ መንግስት እየታገልኩት እያለ ይሄን ወደብ ከመለሰ ይሄን ሀገር ያደርገዋል ያስባል፣ ያውቃል እንደሚሆነው። ስለዚህ ያለኔ ፈቃድ ያለኔ ተሳትፎ እኔ በሌለውበት ይሄ ወደብ ከተመለሰ ይሄ መንግስት መታገልም አስቸጋሪ ነው። የህዝቡ ቅቡልነት ይሄ አይ በአንድ ወቅት አጨበጭብለታል፣ ወደብ ካገኘ አጨበጭብለታለሁ ከፖለቲካው እወጣለሁ እኮ ብሏል እኮ። ወዲያው ቀየረ ስለፈለኩ ነው ኤርሚ። አሁን እኮ የአቶ ልደቱ ዛሬ የጻፈውን መጽሐፉ ላይ መጽሐፍ ላይ ይሄ መንግስት እንደ አይነት የካይንድ ኦፍ እንደዛ አይነት ስቴትመንት ወደብ ካስገኘ ወይ ባህር በር ካስገኘ የሚል እንደዛ ይላል። ተመልሶ ደግሞ እኔ ደስ ነው የሚለኝ ይላል፣ ቢመለስ ደስ ይለኛል ይላል። ሁለተኛ ተመልሶ ደግሞ በፍጹም መነካት የለበትም ይላል። በፍጹም በቃ አሰብ የሚባል አጀንዳ በማድረጉ አጨበጭብለታለሁ ብሎ ሁሉ ሲያጨበጭብ ሁሉ እኮ ታይቷል። የባህር በርን ይሄ መንግስት አጀንዳ በማድረጉ አጨበጭብለታለሁ ብሎ እኔ ቪዲዮ አይቻለሁ። እንደዚህ እያጨበጨበ በመጣበት ጊዜ ሁሉ የሚናገረው አይደግሞም። በሌላኛው ኢንተርቪው ላይ አንድ ተመሳሳይ ነገር አይናገር እና በፊት የነበረው አይነት ልደቱ አታገኘውም። እሱ አንዴ ይጽፋል መጽሐፍ፣ በሌላ ጊዜ ደግሞ የሚጽፈው ከዛ ራሱ ከጻፈው መጽሐፍ ከራሱ ሀሳብ ጋር ሙሉ ለሙሉ የሚጋጭ ይጽፋል። አሁን ሲያወራ ዛሬ ኢንተርቪው ይሰጣል ስለ አሰብ አንድ ነገር ይናገራል፣ በሚቀጥለው ሲና ያንኑ ፉሽ ያደርጋል።
እኔ ለምን እንደዚህ አይነት አቋም መያዝ እንደፈለገ አላቅም፣ መብቱ ነው። ሌሎችም ነው ሁላቸውም ተቋሚዎች የኢትዮጵያ ተቋሚዎች እንደዛ ናቸው። ስብስቡ እንደዛ ነው። ቀና እኔ ልጎዳ አገሬ ትጠቀም እኔ ይቅርብኝ ሌላው ይምራ እኔ ይቅርብኝ አገር ሰላም ይሁን የሚል አይደለም። ስልጣን አምጣ ስልጣን ነው በቃ ወሬ ሁሉ ስልጣን እኛ ስልጣን በቃ ስልጣን ሁሉም ቅዠቱ ይሄ ማቶ ሆኗል። እና እኔ እሱን ነው እየተረዳው ያለው። የራስ ስራ መስራት ያለመቻል፣ ሰርቶ መተዳደር ያለመቻል፣ በራስ ኮንፊደንስ ማጣት አለ የተባለ ስራ ሁላችንም እኮ ወተን ያገኘነውን ነገር ሰርተን ነው በሰው ሀገር የምንኖረው። ያገኙትን ስራ የማይሰሩ ሰዎች ናቸው አብዛኛዎቹ። ለቲክቶክ እድል ብንሰጣቸው ጥሩ አይደለም ወይ? እዚህ እንጠይቃቸው። ቲክቶክ ላይ ነው ለምን አንልም? ሰላማዊ ሰልፉን አረማንም አያቸውም ይምጡና ይውታ። እንግዲህ መተው ማይስላሉ ፖለቲካል የሆነውን ችግር ቴክኒካል አድርገውታል። ኦኬ የፕላትፎርም እና የዴሊቨሪ ጉዳይ አድርገውታል። ሶ ፖለቲካሊ አክንትፍ ሰው እንዳላቸው አልተረዱ። ኃላፊነት ወስጄ ነው አክንትፍን የተጠቀምኩት። እና አሁን they want to be ታክቲካል ሪዝን ሊያመጡ ነው የፈለጉት። የአልጎሪዝም ጉዳይ የዩቲዩብ ወደ ቲክቶክ ሄዳል ወጣቱ ምናምን የሚል እነዚህን ፖለቲካ የኢህአፓ ፖለቲካ ይዘው ወደ ኢህአፓም እየገባን ስለሆነ የደረቀ ፖለቲካ ይዘው የሻቢያ ተላላኪ እንግዲህ አንዱ ነው ስም አልጠራም ፒውርሊ የሻቢያ ተላላኪ የዚህ የውጭ ሀገር የሻቢያ ተላላኪ ነው ይታወቃል። ሰውየው የሻቢያን ተልኮ ይዞ ነው ያኔም የሰሜን ጦርነት ጊዜ እኔ ተናግሬያለሁ። ኢትዮጵያ ይምሰል እንጂ ወዲ ሻቢያ ነው ምለው ፒውርሊ የሻቢያ ተልኮ ነው ያለው ይታወቃል። በሱ እኔ ፐርሰናል ያውቃለሁ። ይሄን የሻቢያ ተልኮ የያዘ ሰው አብሮ ሆኖ እንደና አምባሳደር ልጆች ወልዶ ነው ያለ። እነዚህ አይነት ሰዎች አስመራ ባለቤት አላቸው፣ ልጅ ወልደዋል፣ ኑሯቸውም ህይወታቸውም እዛ ነው፣ ኤርትራዊ ሆነዋል። እንዲህ የሚፈለጉት የኢትዮጵያ የውስጥ ጉዳይ ውስጥ እንዲፈተፍቱ ብቻ የተሾሙ ሰዎች ናቸው። ኢትዮጵያዊ መስለው ማንነታቸውን የቀየሩ ሰዎች ጭምር ናቸው። ለኢትዮጵያ በአንድ ቀን ፈራርሳ እንድታድር የሚፈልጉ ሰዎች ናቸው። በነገር እኔም አንተ በደንብ ነው የምናውቃቸው። ለሀገር በማዘን አይደለም። የሽግግር መንግስቱን አስተያየትን ስጥበት አንተ። እኔ ብዙ ብዬ ስላልኩኝና አንተ ስለሆንክ እንግዳዬ መንግስት ቢቀበላቸውስ ምን አለበት? የሽግግር መንግስት የሽግግር መንግስቱን ሊቀበል አይችልም። ምክንያቱም ህገ መንግስታዊ ስርዓት ነው የተቋቋመው፣ በህዝብ የተመረጠው አደራ የተሰጠው ነው። በህዝብ ተመርጦ አደራ የተሰጠው መንግስት ደግሞ ህገ መንግስቱን እንዲያከብርና እንዲያስከብር ነው እንጂ እንዲደራደርበት አይደለም፣ እንዲያፈርሰው አይደለም። የማፍረስ ኃላፊነት የለበትም መንግስት። ስለዚህ ያን ሀገር በዚያን ህገ መንግስት ተጠቅሞ እንዲያሻግር ብቻ ነው የተሰጠው አደራና ኃላፊነት። ስለዚህ መንግስት በዚህ ጉዳይ ላይ ሊደራደር አይችልም። ይህን ሀሳብ ሊቀበል አይችልም፣ አይፈቀድለትምም እንዲቀበል። ፈርሼ በውጤት ደረጃ እንየው እስቲ። በውጤት ደረጃ ማብረ ጨምረ ምን አሁን እንግዲህ እንደገባኝ የሽግግር መንግስት እነሱ የሚሉት ያሉት የፖለቲካ ኃይሎቹ መጥተው ስልጣን የሚከፋፈሉበት ነው፣ የፖለቲካ ድርጅቶቹ ምናምን ማለት ነው። እነ አቶ ጀዋር እነ አቶ ልደቱ እነ ሁሉም ተሰብስበው ምናልባት ከብልጽግና ጋር የተወሰነ ጠቅላይ ሚኒስትሩን ነው የማይፈልጉት የተወሰነ ሰዎችን ጨምረው ኦነግ ኦፌኮ ምናምን ጨምሮ የፖለቲካ ፓርቲዎች በጋራ ስልጣን የሚከፋፈሉበት ነው። ኢትዮጵያ ውስጥ እንደዚህ አይነት ነገር ተግባራዊ ይሆናል? ከተግባር አንፃር አይሆንም። ይኸውልህ እንደዚህ አይነት ያለው መንግስት ራሱ በራሱ ቢያፈርሰው ሰራዊቱ ስልጣኑን ይረከባል። ሰራዊቱ ምክንያቱም እነሱ አይደሉም፣ እነሱ ምንም ቤት ውስጥ ሊገቡ የሚችሉ አይደሉም። ይሄ የኃይል የበላይነት አሁን መንግስት ፕሮፐርሊ እየሰራ ያለ መንግስት እያስተዳደረ ያለ መንግስት ሁሉንም ነገር እንዲቆጣጠር በጀቱም ሁሉም ነገር ተሰጥቶት እያለ ምን ሆንኩ ብሎ ነው ከነሱ ጋር ቁጭ ብሎ ኑና ምናምን ብሎ የሽግግር መንግስት አፍርሶ ምን ስለሆነ ነው? እነሱስ ምን ስለሆኑ ነው? ማን ስለሆኑ ነው ያንን ነገር እንዲያደርግ መንግስት የሚጠይቁት? ትክክል አይደለም። ጥያቄ ህገ መንግስታዊ ጥያቄ ብቻ ነው መጠየቅ ያለባቸው። ህገ መንግስታዊ ጥያቄ ምንድን ነው? ምርጫ ገብተን እንወዳደር በሀገራችን ዜግነታችን የቀየሩ ምን ያሉ ቀይረን እንትን ብለን መልሱን፣ በዚህ መደራደር ይቻላል።
እንድንገባ በሰላማዊ ፖለቲካ ውስጥ እንድንሳተፍ በሀገራችን ይህም መጠየቅ ይችላሉ። ከዚህም አልፎ ደግሞ በጠቅላይ ሚኒስትሩ በሀገሪቱ ችግሮች ዙሪያ አወያዩን ዲስከስ ማድረግ እንፈልጋለን፣ ኔጎሽየት ማድረግ እንፈልጋለን፣ ይህም መጠየቅ ይችላሉ፣ መብታቸው ነው። ኦንሊ የነሱ ጥያቄ ግን ምንድን ነው? አንድ ሰው የሆነ ሰው ከሆነ ስልጣን ላይ ይውረድ ነው። ይሄ ትልቁ ስህተቱ ምንድን ነው መሰለህ? የሀገሪቱ ጠቅላይ ሚኒስትር የሚመረጠው በሀገሪቱ ፓርቲዎች ናቸው። ምርጫ ምክር ቤት ከገባው ፓርቲ ውስጥ አብዛኛው ወንበር ያለው ፓርቲ ጠቅላይ ሚኒስትሩን ይሾማል። ፓርቲው ነው የሚሾመው። አንድ በል የፓርቲው ሊቀመንበር ደግሞ አውቶማቲክ ነው ጠቅላይ ሚኒስትር እንደሚሆን በኢትዮጵያ በተለመደው አሰራር። ስለዚህ ጠቅላይ ሚኒስትሩን የሚመርጠው ብልጽግና ፓርቲ አባል ነው ማለት ነው። እንደ አዘር እንትን በሌላ አነጋገር እነዚህ ሰዎች እየጠየቁ ያሉት የብልጽግና ፓርቲ ሊቀመንበር እኛን እንምረጥ እያሉ ነው። አሁን ጥያቄ ይሄ ትክክለኛ ጥያቄ አይደለም። እነሱ መምረጥ ያለባቸው የራሳቸውን ፓርቲ ሊቀመንበር ነው እንጂ የብልጽግና ፓርቲ ሊቀመንበር የሚመርጠው 11 ምናምን ሚሊዮን አባል ያለው የብልጽግና ፓርቲ ነው የፓርቲውን ሊቀመንበር የሚመርጠው። ይህንን ማወቅ አለባቸው። ውጭ ሀገር ያሉት ተሰብስበው አንድ ፓርቲ እውነት መስርተው ከሌ ፕሬዚዳንት፣ ከሌ ሊቀመንበር፣ ከሌ ጸሐፊ ማለት ይችላሉ። አሁን እነ ልደቱ ጀዋር፣ እነ ስቄል፣ ፕሮፌሰር ስቄል፣ እነ ገዱ አንዳርጋቸው፣ እነ ይልቃል። አሁን ለምሳሌ ይልቃል አንዱ ባይዘው አንዱ ካፈረሰባቸው ሰዋን ኢንጂነር ይልቃል ነው ባይዘው ካፈረሰባቸው ሰው አንዱ ቢኮዝ የፋኖን ስልጣን ሊረከቡ ነው ብሎ ውስጥ ለውስጥ ሰርቶ ታውቃለህ አይደል? የአማራ ሚዲያዎች የሚባሉት የፋኖ ተኮር ሚዲያዎች አንዳቸውም ይህንን ሰላማዊ ሰልፍ የተባሉ አላስተጋቡም። እነ ማዛን ጨምረ ማለት ነው። የ12 ሚዲያ የሚባሉት በሙሉ ኖ ይሄማ ነገ ከነገ ወዲያ የፋኖ ስልጣን ሊወስዱ ነው እነዚህ ሰዎች ብለው አላስተናገዷቸው። ኢንጂነር ይልቃል የለም እዚህ ውስጥ ከጀርባ እንዲሰናከልም ካደረገው አንዱ እሱ ነው። ሶ ራሳቸው ውስጥ ተሰብስበው እውነት እንደው ኢትዮጵያ ሄደው የሽግግር መንግስት ምናምን ከማለታቸው በፊት አንድ ድርጅት መስርተው ፕሬዝዳንት መርጠው ሊቀመንበር መርጠው ጸሐፊ መርጠው ይችላሉ ወይ? አንድ እሱ ነው። ሁለተኛ በኢትዮጵያ አንድነት ላይ ሲስማማሉ ወይ? ግልጽ እንድንሆን ሲሪየስ ኢሹ እያነሳን ስለሆነ አንተነህ ልደቱ በግልጽ ወጥቶ ኢትዮጵያ ለሶስት ተከፋፍላም ሰላም ከሆንን እሰየው ነው ያለው። በነገራችን ላይ ለሶስት እንድትሰነጣጠቅ አእምሮን አዘጋጅቷል ማለት ነው። እኔ የገባኝ እሱ ነው። አምባሳደር ፍስሐ አስገዶም ኢትዮጵያ የምትባል ከልቤ ወጥታለች፣ ለልጆቼም ለልጅ ልጆቼም ኢትዮጵያ ጋር አንድ ላይ ሁኑ አልልም ብሎ ትግራይ ኢንዲፔንደንስ አድቮኬሲ የሚል ድርጅት አቋቁመዋል። ትልቅ ድርጅት። ይህንን ያጋልጫለሁ መጥቼ። ዛሬ ግን ዋና አንዱ ክብር እንግዳ እሱ ነው፣ አምባሳደር ፍስሐ አስገዶም ነው። እዛ ትግራይ እያመሰ ያለውም አምባሳደር ፍስሐ አስገዶም ነው። በፍጹም ትግራይ ከኢትዮጵያ ጋር መሆን የለባትም ብሎ ማለት ነው። ተመልከት፣ ይሄ አለ። ኦነግ ሸኔ አይተኸዋል። ያን ጸጉር እንትን ያለ ሰውዬ የጃልማሮ ተወካይ ነው። ምንድነው እነሱ የሚሉት? ነፃ ሀገር ኦሮሚያ ነው የሚሉት። ስለዚህ እዚህ ውስጥ ያየነው ነፃ ሀገር ኦሮሚያንም ነው ያየነው። ተመልከት፣ ወዲ ሻዕቢያ አለ፣ የሻዕቢያ ወኪል ነው። ሌሎቹ አሉ የሻዕቢያ ወኪል ሆነው ይመጡ። እነዚህ ስብስቦች ራሳቸው ተሰብስበው በኢትዮጵያ አንድነት ላይ ባልተስማሙ ባይዘዌ ስለ ኢትዮጵያ አንድነት አንስተው ስለ ኢትዮጵያ የሚል ቃል መነጋገር የለብንም ብለው ኢትዮጵያ የሚባል ቃል እንኳን የለም በመሃላቸው። ታውቃለህ፣ ኢትዮጵያ የምትባል ቃል እንኳን የለችም። ይሄ በሆነበት ምንድን ነው እየሆነ ያለው? እነዚህ ሰዎች ሽግግር፣ እኔ ለእኔ ባጭሩ ልንገር፣ ሽግግር የሚሉት አገር እናፍርስ ተባብረን ኑና ኢትዮጵያን በጋራ እናፍርስ የሚል። ሁለተኛ ጦርነት ይቁም ካሉ ለምንድነው ቲፒኤልኤፍን ያልወቀሱት? ህወሓትን ለምን አልወቀሱም? አንድም እኮ ህወሓትን የሚወቅስ የለም እዚህ ውስጥ ባይዘው። የጦርነት ቀስቃሽ ምናምን አድርገው አይወቅሱም። ሰውየው እንደውም የጠሩት ሰው ከትግራይ ምንድነው ያለው? መጥቶ የትግራይ የመጣው ሰው አንድ ድርጅት ተወካይ ጽምዶ መጠናከር አለበት፣ ወታደራዊ ጥምረታችን መጠናከር አለበት፣ ትልቁ መውዳኛ መንገዳችን እሱ ነው፣ የፋኖን እንቅስቃሴ አደንቃለው፣ የኦላን እንቅስቃሴ አደንቃለው፣ ከሌሎች ጎረቤት ሀገሮች ጋር የምናደርገውን ነገር አደንቃለሁ ብሎ ነው የወጣው። አላወገዙም እሱ ነው። እነዚህን ሁሉ ደምርና ይሄ ሽግግር ማለት የቀውስ ብቻ ሳይሆን የአገር መፍረሻ መሳሪያ አይደለም ወይ የሚለውን ጨምረን ወደ ኢህአፓ ሂድ። ከዛ ቀጥለ ያ ብዙ መልፋት የሌለብን ህዝቡ የማይቀበለው መሆኑን ስለምናል፣ ውጤታማ እንደማይሆንም ስለምናል፣ ዝም ብሎ የቃን ቅዠት ስለሆነ ባለበት እነሱ ያው ሰምተናቸዋል። ብዙ ቦታ ግን ባንሰጣቸው ጥሩ ነው። ብዙ ለነሱ ትኩረት ይሄን ያህል ተጽዕኖ ፈጣሪም ስላልሆኑ የወደቁ ናቸው።
ሁላቸውም የከሰሩ ናቸው። የከሰሩ ፖለቲከኛ መሆናቸውንም ያመኑ ናቸው። አብዛኛዎቹ የግል ህይወታቸውን እንኳን አንድ ቦታ እንኳን ተቀጥሮ መስራትና ስራ ፈጥሮ እንኳን ገቢ ለራሳቸው አምጦ ቤተሰብ ማስተዳደር ያልቻሉ ናቸው። ወደ ቤተሰብ መመስረት ሽግግር ማድረግ እንኳን ያቃታቸው ሰዎች፣ የግል ህይወታቸውን መቀየር ያልቻሉ ሰዎች ናቸው እንግዲህ የሀገር ስልጣን የሚፈልጉትና እየጠየቁ ያሉት። ይሄ ያለ ምርጫ ስልጣን ያለ ምርጫ የሆነ ነገር ይሳካል ብለው ማሰባቸው በራሱ እኔ የዋህነታቸው ምን ያህል የዋህ ናቸው የሚል ነገር እንዳስብ ያደርገኛል። ከዛ አልፎ ግን ምን ያህል የዋህ ነው፣ ምን ያህል ክፉ ነው። ምስኪን አለ አይደለም። አገርን ብትሆን እኔ ስልጣኑን እስካልያዝኩ ድረስ አገርን ብትሆን ብትፈርስ ትፍረስ አይነት ስሜት አይደለም፣ የክፋት ስሜት አይደለም፣ ክፋት ነው እንጂ ክፋት በለም ዲፋይን አድርገው የዋህነት የዋህማ ማለት ዓለም እንትንም ሊሆን ይችላል እኮ እና እንደው ይሆናል ብለህ እንደው ማይሆን ነገር ይሆናል ብለህ ከሞት ሰርዶ አይብቀል እኮ አይደለም ወይ the whole ብለዋል። እኔ ከሞት ሰርዶ ነው በነገራችን ላይ አንተ ነህ እኔ ከሞት ሰርዶ አይብቀሎች ናቸው እነዚህ ናቸው። እኔ አንደኛ ኢትዮጵያ ዛሬ ተበትና ብታድር ደስታቸው ነው አብዛኛዎቹ። የባህር በር የምናምን የተሻለ ትልቅ ሀገር ምናምን የመሆን ነገር የሚባል ነገር እንዳይመጣ እንዳይነሳ ነው እያደረጉ ያሉት። በዛው እንደው ካነሱ አይቀር ጦርነት ይቁም ብለው ይጀምሩና ጦርነት አፋፉሙ እያደረጉ ያሉትን ሁለቱንም ወገን ነው ማስቆም ያለበት። ሁለት ወገን ጦርነት እያደረገ ከሆነ አንደኛውን ወገን ብቻ ለይተ ብሌም እያደረግ ጦርነት ይቁም ሰላም ይስፈን እያልክ መፈክር የምታሰማው ከዚህ በላይ ሞኝ አለ? አንተ ስታስበው እንደ ምን ህዝቡ ራሱ ምን ይለኛል አይባልም? ነውር አይደለም? እንዲህ አይነት የህዝብ መናቅ አለ? እኔ በእርግጥ በእውነት ነው በጣም ማዝነው። ትክክል አይደለም፣ ተገቢነት ያለው ነገርም አይደለም። ግን ከሽፏል። ስለከሸፈ ለምን ጊዜያችን እናጠፋለን በከሸፈ ነገር? እኔ ኢህአፓ አዲስ አበባ ላይ የሚያደርገው ሰልፍ መካሄድ አዲስ አበባ ሳይሆን መቀሌ፣ ባህር ዳር፣ ጎንደር፣ ሐዋሳ፣ አሶሳ፣ አዳማ፣ አምቦ፣ ድሬዳዋ፣ ሐረር እሱንም ደግሞ ሚያዚያ 30 ጠብቆ ነው። ሚያዚያ 30 ስለምታውቃት ብዬ ነው። አውቃለሁ። ምን መሰለህ አሁን እኛ ዋይዝ መሆን ያስፈልጋል እና ዲሞክራሲው ይሄ ልምምዱ የሰልፍም ምናምንም መከልከል የለበትም። እዛ ሀገር ላይ ህዝቡ ወጥቶ ሀሳቡን መግለጽ አለበት። አመለካከቱን በነፃነት መግለጽ አለበት። ይሄ ነፃነት ዲሞክራሲያዊ መብቱ ነው። ስለዚህ ህዝቡ ወጥቶ ሀሳቡን እንዲገልጽ መንግስት አስፈላጊውን ጥበቃ ማድረግ፣ አስፈላጊውን እገዛ ማድረግ አለበት። ከፈለገ ደግሞ የደጋፊው የመንግስት በነጋታው ማድረግ የራሱን ይችላል። የራሱን ህዝብ ጠርቶ ማከናወን ይችላል። የብልጽግና ፓርቲ ማለት ነው። ሌሎችም ተቃዋሚ ፓርቲዎች ከጠየቁ ተደጋጋሚ ከጠየቁ ቦታ መለየት፣ ለምሳሌ አንዱ ጉርድ ሾላ ላይ ላርግ ካለ አንደኛው ደግሞ አቃቂ ላይ አርግ ሊባል ይችላል። ለምሳሌ አዲስ አበባ ከሆነ ተደጋጋሚ 4፣ 5፣ 6 ቢጠይቁ በተለያየ ቦታ ላይ ስቴዲዮም ከሆነ የሚፈልጉት አደባባይ ከሆነ መስቀል አደባባይ ዝግ ማድረግ ስለማይቻል እዛ ላይ ላይፈቀድ ምናልባት ከቻለ ማለት ነው መስቀል አደባባይም ላይ ማድረግ ይቻላል። ምንም የጸጥታም የምንም ያሰጋ ነገር የለም ካለ መንግስት ይፈቅዳል። ካልሆነ ግን የኮንቬንሽን ሴንተር ላይ ለምሳሌ ሲኤምሲ አካባቢ የሆነ ጥሩ ለዛ የሚሆን ቦታ አለ። እዛ ሄዳችሁ አድርጉ ማለት መንግስት መፍቀድ ይችላል እና የሚፈልጉበት ቦታ አመቻችቶላቸው ስቴዲዮም ውስጥም ይሁን ሌላም ቦታ ምርጫ ቀስቀሳ በግላጭ የሚያደርጉበት ሁኔታ መፈጠር አለበት። ይሄ ግዴታ ነው። ህገ መንግስቱ የሚያስቀምጠው ግዴታ ነው። ስለዚህ የምርጫ ቅስቀሳ በሁሉም ቦታ ማድረግ አለባቸው በነፃነት በሁሉም ቦታ ህዝቡ እንዲመርጣቸው ሀሳባቸው በሰላማዊ መንገድ እስከገለጹ ድረስ ጠመንጃ እስካልያዙ ድረስ የሰው ንብረት እስካላወደሙ ድረስ መብታቸው ነው። ነገር ግን ድንጋይ ከወረወሩ ጉዳት ከደረሰ ግን ፓርቲው ነው ተጠያቂው፣ ኃላፊነቱን መውሰድ አለበት። ኃላፊነቱን ትወስዳለህ ተብሎ ማን ነው የሚሰለፈው ተብሎ የሚሰለፈው ሰው ህይወት እንዳይጠፋ ግርግር ውከት እንዳይነሳ ኃላፊነቱን ፓርቲ ወስዶ ነው ማስፈጸም ያለበት። ከፖሊስ ጋር ተቀናጅቶ ነው መስራት ያለበት። ስለዚህ ፖሊስም መተባበር አለበት። አድማ ብተና ምናምን ችግር ቢፈጠር እንኳን ህዝቡን የሚጠብቅ ሁለት ወገን እንዳይጋጭም ፖሊስ በመሃል መኖር ስላለበት እንደዚህ አይነት በጣም እንትን ሆኖ ሰልፎች መካሄድ አለባቸው። ሰልፍ መከልከል የለበትም። ምርጫ ቀስቀሳ በነፃነት መደረግ አለበት። ሚዲያዎች ላይ በእኩል ተከፋፍለው በሰላም ሲከራከሩ አይቻለው፣ ሀሳባቸውን ሲገልጹ አይቻለው። ይሄ ነገር መጎልበት አለበት። አፈና እዛ ሀገር ላይ በፍጹም መፈቀድ የለበት።
ማንም ማንንም ማፈን የለበት። ኢትዮጵያ የሁሉም ሀገር የሁላችንም የሁሉም የጋራ ሀገር ነች። ፖለቲካውን በሰላም እስካካሄደ ድረስ ምንም አይነት ተጽዕኖ በማንም ላይ መድረስ የለበትም። ይህንን እኛ ዋች ዶግ ሆነን መከታተል መቻል አለብን። ስለዚህ ወደ ኢህአፓ የሚባለው ፓርቲ ለረጅም ጊዜ ከስደት ተመልሷል፣ አገር ገብቷል። አገር ገብቶ ሀሳቡን የሚገዛው እየፈለገ ነው ያለው። በሱ ዘመን ላይ ያለ እሱ አሁን የሚያራምደውን ሀሳብ የሚገዛ ማህበረሰብ በጣም አነስተኛ ቁጥር ያለው ወይም በምርጫ ሊያሸንፍ የሚችል ነው ብዬ አላምንም። ምክንያቱም በጣም ኋላ ቀር አስተሳሰብ ነው ይዘው የመጡት። ስለዚህ ያንን ኋላ ቀር አስተሳሰባቸውን ሰው ይስማው። ሰው በዛ እንዳያጠቃቸው ባለፈው በነበረው ጥፋታቸው ምክንያት እንኳን ያ ሁሉ ጀነሬሽን በእነሱ ምክንያት ጉድመት በመድረሱ ምክንያት በህዝብ ውስጥ ጥላቻ ነው ያለው። ኢህአፓ ስሙ ራሱ ማንም መስማት የማይፈልገው በጣም ብዙ ሰው ቤተሰቡን ያጣበት ነገር ነው። ነጭ ሽብር ብለው እነሱ ጀምረው ወደ ቀይ ሽብር ይዞረው እና ከዛ ያ ነገር ትሮማው ህዝብ ውስጥ ስላለ አወዛጋቢ ስለሆነ በአወዛጋቢነት አስቀምጠን ነው እንዴ እኛን ጀመር ነው የሚላሉ ጀመር ነው የሚልም ስላለ ሂስቶሪካል ያለውን በአወዛጋቢነት ነጭ ሽብር እነሱ ናቸው የጀመሩት። ቀይ ሽብር ነው ግድ የለም ሂስቶሪካል ነው አወዛጋቢነት ማለት ኮንክሉድ እንዳይደረግ ስለፈለኩኝ ነው። እሺ ኤኒዌይስ ያ ነገር ስለሆነ ማድረግ ያለብን ምንድነው? መንግስት ነው ግዴታው ነው ፓርቲዎችን ሰርቭ ማድረግ አለበት፣ የሚጠይቁትን ማድረግ አለበት። ነገር ግን ዋናው ቅድሚያ የሚሰጠው ናሽናል ሴኩሪቲ ነው። ብሔራዊ ደህንነታችንን አደጋ ላይ የሚጥል ነገር እንዳይኖር ኃላፊነት ስሜት ነገሩ መደረግ አለበት። የሰው ነፍስ እንዳይጠፋ ጥንቃቄ መደረግ አለበት። ጠላት ያንን አጋጣሚ ተጠቅሞ አባሎቻቸው ያልሆኑ ደጋፊዎቻቸው ያልሆኑ ነገር ግን እዛ ውስጥ ገብተው አንዳንድ ችግሮችን ሊፈጥሩ የሚችሉ ሰዎች ተቀላቅለው የህዝብ ንብረት ላይ ጉዳት እንዳያደርሱም እንዲህ አይነት ሀሳብ ያላቸው ከውጭ ስለ ቅስቀሳው ስላለ ነው። ቅስቀሳው ስላለ ያንን ቅስቀሳ ሰምተው ተቀላቅለው ችግር የሚፈጥሩ ደግሞ ያን አጋጣሚ እንዳይጠቀሙበት በጥንቃቄ መፈጸም አለበት። ስለዚህ ባላንሱን የጠበቀ ነገር መሆን አለበት የሚል ሀሳብ ነው ያለኝ። ሚያዝያ 30 ይደገማል ብለህ ታስባለህ? 97 በተአምር አይሆንም። እሱ እንደዛ አይነት ነገር አይሆንም። ያ ዛትማች የሚሆን ነገር የለም። ምክንያቱም አሁን ሰው የሚፈልገው የሰርቫይቫል ጉዳይ ነው። ሰው አሁን ይህንን የተገኘውን አጋጣሚ ተጠቅሞ እንዴት ይህንን ሀገር ወደ ተሻለ ደረጃ ማድረስ ማሸጋገር አለብን የሚል እንጂ ሀገሩን መበተን ወር ደግሞ ያለውን ስርዓት መንግስት ንዶ ያለ መንግስት ያን ህዝብ ምንም ቢሆን ተሟሙቶ ተሯሩጦ ለምኖም ገዝቶም ተበድሮም የሚመጣለትን መንግስት አፍርሶ ሜዳ ላይ ይቀራል የሚል እኔ እንደዛ አይነት ህዝብ ነው ብዬ አላምንም። ህዝቡ መንግስቱን በንቃት ይጠብቃል፣ መንግስትም ደግሞ በኃላፊነቱ ህዝቡን ይጠብቃል። ተረዳድተው በጋራ የሚቆሙና የሚቀጥሉ ናቸው የሚሆኑት። መንግስት መቀየር ካለበት በስነ ስርዓቱ በምርጫ በድምጽ በህዝብ በተረጋጋ ሁኔታ የሚቀይረው ነው የሚሆነው እና የድንገተኛ የሆነ አይነት እንደ መፈንቅለ መንግስት የሚመስል አይነት ነገር እዛ ሀገር ላይ የሚታሰብ አይደለም፣ የሚሳካም ነገር አይደለም። በጣም ጥሩ የተረጋጋ ሀገር እየተፈጠረ ነው ያለው። ያንን ጠንካራ ሀገር የመፍጠር የመገንባት ስራ ደግሞ የሁሉም ርብርብ የሚጠይቅ ነው። በጋራ ቆመን የጋራ ሀገራችንን ሁላችንም ለመገንባት ምን አይነት አስተዋጽኦ አድርገናል እያሰብን ቆይ ነው። እኔ ያለኝ መረጃ ባይዘው ጥምረት ባሉት እንኳን መንግስት ሊሆን የሚችል ወንበር ፓርላማ አላቀረቡም። ጥምረት በተባለው ራሱ ከ50% በታች ነው ያቀረቡት። ኢህአፓ ለብቻው ራሱ አይ ቲንክ ለፓርላማ ከ100 በላይ ወንበር እንኳን ማቅረብ የቻለ አልመሰለኝም። ኤግዛክት ዳታውን ይዤ እመጣለሁ እና ሰው ውስጥ ያልሆነ ኢምፕሬሽን እንዳይፈጥሩ ስለፈለኩ ነው። እንደው ስሙዝ ሆኖ አንተ እንዳልከው አልጋ ባልጋ ቢሆን እንኳን ከ50% በታች ሰው ማቅረብ የቻሉ ሰዎች ናቸው እነዚህ ሰዎች እና ኢቨን በዛ ደረጃ እንኳን ሊመዘኑ ይችላሉ። አንተነህ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ ለነበረን ጊዜ። መልካም ቀን። ቴንክ ዩ በጣም አመሰግናለሁ። ሌላ ጉዳይ ነበረን፣ ያው ሰዓት ስለሄደ ሌላ ጊዜ እናየዋለን። አድማጭ ተመልካቾች ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። የጎደለን ሀሳቦች ነበሩ፣ እነሱን በተናጠልም የምናያቸው ይሆናል። የዛሬው ፕሮግራማችን በዚህ ተጠናቀቀ። መልካም ቀን።
ታላቅ የምስራች ከሜሪትስ ፕሮፐርቲስ ለንግድ ሱቅ ፈላጊዎች በሙሉ እርሶ ይነግዱ እንጂ ትርፋማ የሚሆኑባቸውን አላያም ቢያከራዩአቸው አዋጭ የሆኑ የንግድ ሱቆችን በመሃል ተክለ ሃይማኖት ለሽያጭ ማቅረባችንን ስንገልጽ በታላቅ ደስታ ነው። ሜሪትስ ፕሮፐርቲ ከሰፊ ካሬ አማራጭ ጋር ከ14 ካሬ እስከ 40 ካሬ የንግድ ሱቆችን ከ3.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ቀድሞ ለሚመጡ ውስን ደንበኞች በ3 ወር ጊዜ ውስጥ የሚረከባቸውን ስራ ማላመጃ የንግድ ሱቆችን ከነጻ ስጦታ ጋር ይዘንሎት ቀርበናል። እንዲሁም የመኖሪያ አፓርትመንቶችን ለምትፈልጉ ውድ ደንበኞቻችን ሜሪትስ ፕሮፐርቲ አራዳ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ከ30% ታላቅ ቅናሽ ጋር ይዘንሎት ቀርበናል። ታዲያ ይህ የማይደገም ዕድል ሳያመልጦ ከታች ባለው ስልክ ይደውሉ።